የታሰበው ነገር ምንድነው? አብርሃምን ከሩታ መነጠል ወይንስ አብርሃምን ማዳን? ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ዛሬም የእስከዛሬው ጉዳይ መቋጫ አላገኘም። የአብርሃም ጉዳይ እንግዲህ ሁሉንም እንዳወዛገበ እስከዛሬ ድረስ ቀጥሏል ማለት ነው። እንግዲህ አሁን ደግሞ ተረኛዋ ሄርሜላ ሆና እንግዲህ ሄርሜላ አብርሃምን ይዛው ሄዳለች ማለት ነው። እንግዲህ እስከዛሬ ድረስ የት እንዳሉ አልታወቀም። የት እንዳለ ለማሳወቅ አልፈለጉም። እነ ቡዜም እነ ዴቭም ያለበትን ያውቃሉ። በእነ አሚሩ በኩልም ያው እንግዲህ እነ ዴቭና እነ ቡዜ ጋር ሆነው እንግዲህ አብርሃምን ወደ ጸበል ለመውሰድ ተስማምተዋል ማለት ነው። እውነት ለመናገር ይሄ ጥሩ ጅማሮ ነው። ሁሉንም ነገር ያስተካክላል ብዬ አምናለሁ። ነገር ግን እስከዛሬ ድረስ እንግዲህ አብርሃም ራሱን አልሆነም ወይ ደግሞ አብርሃም እንደ ድሮ አይደለም ከተባለበት ጊዜ ጀምሮ እስከዛሬ ድረስ ምንም አይነት ሰላም የላቸውም። በአብርሃም ዙሪያ ያሉ ሰዎች ሁሉም ጭቅጭቅ ላይ ናቸው እስከዛሬ ድረስ ማለት ነው። እነ ቡዜ እና እነ ሩታ ተረጋግተው መነጋገርም መግባባትም አይችሉም እስከዛሬ እንዳየ ነው ማለት ነው። ያው እንግዲህ ሁሉም ላይ የተለያየ ሪአክሽን ነው የምናየው። ያው እስከዛሬ ድረስ እንግዲህ የሚገራርሙ ነገሮችንም እያየን መተናል ማለት ነው። እንግዲህ አብርሃም እነ ሩታ ጋር ሲሆን እነ ቡዜ ደህና አይደለም ሰላም አይደለም የሚሉ ነገሮችን ሲናገሩ እንሰማለን። እነ ቡዜ ጋር ሲሆን ደግሞ እነ ሩታ አብርሃም ደህና አይደለም ሰላም አይደለም ምናምን ይላሉና ሁሉም ተስማምተው ለምንድነው አብርሃምን በአንድነት መፍትሄ ሊፈልጉለት ያልፈለጉት? ለምንድነው አብርሃም ላይ መስማማት ያቃታቸው? እንደዚህ መልሱ ምንድነው? በቃ ሁሉም አብርሃምን ማዳን ላይ ሳይሆን እያተኮሩ ያሉት መሸናነፍ ላይ ነው። ለምሳሌ እንውሰድ ከተባለ ቡዜ ሩታ ጋር ፉክክር ውስጥ ናት። በቃ አብርሃምን እኔ ጋር አድርጌ የሆነ ነገር አደርጋለሁ ምናምን የሚል ፉክክር ውስጥ ነች። ቡዜ በጣም ነው ሩታን እየተፎካከረች ያለችው በዚህ ጊዜ። ሩታ ደግሞ ሄርሜላ ጋር ነው ፉክክሯ። አብርሃም ለምን ሄርሜላ ጋር ሆነ? የሁል ጊዜ ጥያቄዋ ይሄ ነው እንጂ ስለ አብርሃም ጤንነት አይደለም እያሳሰባቸው ያለው። ቡዜም ብትሆን ሩታ ጋር ለምን ሆነ አብርሃም ምናምን ነው ብዙ ጊዜ ስትል የምንሰማትና አብርሃምን ከሩታ ለመውሰድ ነው ብዙ ጊዜ የምታስበው። ስለዚህ እንደዛ አይነት ፉክክር ውስጥ ናቸው። ሩታንም አይታችሁ ከሆነ በቃ ስለ አብርሃም ጤንነት ምናምን ሳይሆን ብዙ ጊዜ ስታወራ የምንሰማት ሄርሜላ ለምን እዚህ ነገር ውስጥ ገባች? ሄርሜላ ለምን እዚህ ውስጥ ናት? በቃ አብርሃምን ሄርሜላ እንዳትወስደው አይነት ወሬ ነው የምታወራውና ከሄርሜላ ጋር ፉክክር ውስጥ ናት። ሄርሜላም ብትሆን አብርሃም ወደ ሩታ እንዳይመለስ እሷ ጋር እንዲቆይ የራሷ ብቻ ሆኖ እንዲከርም ነው ሀሳቧ። ስለዚህ ሁሉም ያሉት የራሳቸው ስሜት ላይ ነው እንጂ በፍጹም ለአብርሃም እያሰቡለት አይደለም። ሁሉም ያሉት የራሳቸው ስሜት ላይ ናቸው። የራሳቸውን ስሜት የሚጠብቅ ነገር ነው ማድረግ የሚፈልጉት። የራሳቸውን ስሜት የሚጎዳ ነገር መስማትም ማየትም አይፈልጉም። ሌላው ቀርቶ አብርሃምን እንኳን ወደ ድሮ ነገሩ ይመልሰዋል ተብሎ የሚታሰብ ነገር ቢሆን ራሱ ከራሳቸው ስሜት እንደማይበልጥ እያየን ነው ማለት ነው። ለማንኛውም እንግዲህ ዴቭ አንዳንድ ነገሮችን ሲናገር ሰምተናል። ያው ሩታ ሄርሜላ ለምን እዚህ ነገር ውስጥ ገባች? ለምን ሄርሜላ ይዛው ሄደች አብርሃምን? እኔ ባለፈው ላዝናናው ይዤው የሄድኩ ከመንገድ ነው አስቆማችሁ የመለሳችሁኝ እያለች ነበር። ሩታም እውነት አላት። ምክንያቱም እሷ ልታዝናናው የሄደች ባለችበት እንግዲህ ከመንገድ ላይ አስቆመው ነው የመለሷት። ዛሬ ደግሞ ሄርሜላ እንግዲህ ልታዝናናው ወስደዋለች እየተባለ ነው አብርሃምንና ይሄ ነገር ጥያቄ መፈጠሩ በሩታ ላይ ትክክል ነው። ምክንያቱም እሷ የተለየ ነገር አይደለም ልታደርግ የነበረው ከሄርሜላ ማለት ነው። ስለዚህ ዴቭ እንደውም ምንድነው ሲለኝ ነበረው በቃ ሄርሜላን ከመካከላችን እንድናወጣት ፈልገሽ ከሆነ ሄርሜላን ከመካከላችን እናወጣታለን እኛ ቤተሰቦቹ አንቺም ሆነን አብርሃምን ወደ ቀድሞ ነገሩ እንዲመለስ እናደርጋለን እያላት ነበርና በቃ ዴቭ እዚህ ላይ እንደውም አሪፍ ሀሳብ ተናግሯል። በቃ ሄርሜላ ከሆነች አስቸጋሪዋ ሄርሜላን ከዛ ነገር ውስጥ አውጥቶ አብርሃምን ወደ ተሻለ ነገር የሚያመጣውን ነገር ማድረግ መልካም ነው። ነገር ግን አሁንም ቢሆን ሄርሜላም ከመካከላቸው ብትወጣ አብርሃም እና ኤፍሬም እጅ ከገባ እነ ኤፍሬም ፈቃደኛ ይሆናሉ ወይ ነው ትልቁ ጥያቄ። እነ ኤፍሬም እነ ቡዜ አብርሃምን እንደፈለጉ እንዲያገኙት ይፈቅዱላቸዋል ወይ ነው የሁል ጊዜ ጥያቄ ማለት ነው። ምክንያቱም ባለፈው እንዳየነው ከሆነ እየፈቀዱላቸው ስላልነበረ በዛም ምክንያት ነው እንግዲህ አብርሃምን ከነሱ ነጥለው ሊወስዱ የቻሉበት ምክንያት ማለት ነው። ለማንኛውም ግን ያም ሆነ ይህ የቡዜም የሩታም የሄርሜላም ስሜት ሳይሆን አሁን ላይ የሚቀድመው የአብርሃም ጤንነት ነው። ስለዚህ አብርሃምን ወደ ቀድሞ ማንነቱ የሚመልሰውን ነገር ተመካክራችሁ ብታደርጉ መልካም ነው። እንዴ አብርሃም እንደዚህ ሆኖ እኮ ማናችሁም ጋር ቢሆን ራሱ አይጠቅማችሁም። እውነትን ነገር ከተባለ አብርሃም እንደዚህ ሆኖ ማናችሁም ብትወስዱት ራሱ የሆነ በድን አካል ይዛችሁ እንደተቀመጣችሁ ማሰብ መቻል አለባችሁ። ስለዚህ የድሮውን አብርሃም ከሆነ የምትፈልጉት አብርሃም ወደ ቀድሞ ማንነቱ እንዲመለስ አድርጉት።
ከዛ የራሱን ውሳኔ አክብሩለት በቃ። ምክንያቱም አሁን አብርሃም ራሱ ጋር ስላልሆነ ማለት ነው ሁላችንም እንደምናየው ከሆነ። ስለዚህ ሁላችሁም ብትሆኑ አብርሃም ወደ ቀድሞ ማንነቱ እንዲመለስ አድርጉት። ከዛ በኋላ የራሱን ውሳኔ እኮ ራሱ ያሳውቃቸዋል። እንደዚህ በፈዘዘበት የራሱን ውሳኔ በማይወስንበት ሰዓት የኔ ነው እያላችሁ ከምትሻሙ አብርሃምን እንደ ድሮው መልሱትና ወደ ቀድሞ ማንነቱ መልሱትና ከዛ በኋላ ብትሻሙበት አይሻልም? ምክንያቱም እሱ ራሱ የሚፈልገውን ነገር የዛኔ ያሳውቃችኋል ማለት ነው። ስለዚህ ከሁለት አንዳችሁ አርፋችሁ ትቀመጣላችሁ ማለት ነው። ምናልባት አብርሃም ከልቡ ከሆነ ሄርሜላን የተለያት አሁንም የፈለገ ቦታ ይዛው ብትሄድ ተመልሶ መምጣቱ አይቀርም ወደ ሩታ። በቃ ከልቡ ከሆነ ሄርሜላን የተለያት ማለት ነው። ከልቡ ከሆነ ወደ ሩታ የተመለሰው በቃ ወደ ሩታ መመለሱ አይቀርም። አሁንም ቢሆን ከሄርሜላ ጋር ሲመጣ መመለሱ አይቀርም። ስለዚህ የእናንተን ስሜት፣ የእናንተን ፍላጎት፣ የእናንተን ፉክክር ወደ ኋላ አድርጉትና ቅድሚያ የሚሰጠውን ነገር ቅድሚያ ሰጣችሁ አብርሃም ወደ ቀድሞ ማንነቱ የሚመለስበትን ነገር ብትፈልጉ የተሻለ ነው ብዬ አምናለሁ። እንደውም እኮ ቡዜ ራሱ የሆነ ነገር ስትናገር ሰምተናል አይደለ? በቃ አንቺ አብርሃም ብታጫው አንቺ ምንም አትሆኝም እያለቻት ነበር ሩታን። በቃ አንቺ የሚጎልብሽ ነገር የለም፣ ሌላ ወንድ ታገቢያለሽ፣ እኔ ግን ወንድሜ ነው ማጣው፣ መተኪያ የሌለውን ወንድሜ ነው ማጣው ምናምን እያለቻት ነበር። ስለዚህ እንደዚህ የምታስቢ ከሆነ ቡዜ እስኪ ጭቅጭቃችሁን ተዉት። በቃ ለአብርሃም ስትሉ እስኪ ተዋደዱና ለአብርሃም መፍትሄ አምጡ በጋራ ሆናችሁ ከምትፎካከሩ ማለት ነው። በቃ ሄርሜላ ነች መሀል የገባችሁ። ሄርሜላን አስወጧት ከዚህ ነገር ውስጥ፣ ሄርሜላን አስወጧት። ከዛ በኋላ አብርሃም የሚድንበትን ወደ ቀድሞ ነገሩ የሚመለስበትን መንገድ ፍጠሩ። ከዛ አብርሃም ከዳነ በኋላ ሄርሜላንም ይምረጥ ሩታንም ይምረጥ፣ የራሱ ውሳኔ ነው ከዛ በኋላ የሚሆነው ማለት ነው። ስለዚህ የእናንተን ስሜት አስቀሩት ወደኋላ። አሁን እንደውም ቡዜና ሩታ ካለ መስማማታቸው የተነሳ ቡዜ እንደውም አንዳንድ ጊዜ ለአብርሃም ጤንነት ብቻ ሳይሆን የምትሰራው አብርሃም ጤነኛ ሲሆን ወይ ደግሞ ወደ ቀድሞ ነገሩ ሲመለስ ከሩታ ጋር ይለያያል የሚል ሐሳብም ስላላት ያንን ነገርም አጠንክራ እየያዘችው ያለች ይመስላል ከሁኔታዋ ስለምናይ ማለት ነው ሁሌ። ስለዚህ አብርሃም ወደ ጤንነቱ ሲመለስ ሩታን ይርቃታል የሚል እምነት ስላላት ከሩታ ጋርም መሸናነፍ ውስጥ ስላሉ ለዛ ይመስለኛል ሩታ ጋር ሁሉ ጊዜ እየተስማሙ ያልሆነው ማለት ነው። ለማንኛውም ግን ቅድሚያ የአብርሃም ጤንነት ይቀድማል። እሱን ነገር ብታስቀድሙት አሪፍ ነው የሚል ሐሳብ አለኝ ከሁሉም በፊት ማለት ነው። ቅድም መግቢያ ላይ ራሱ አብርሃምን ማዳን ነው እውነት አላማቸው ወይንስ ሩታንና አብርሃምን መነጣጠል ነው የሚል ሐሳብ ያነሳሁትም ለዛ ነው። ምክንያቱም ቡዜ ላይ አንዳንድ ጊዜ የማየው ስሜት እንደዛ ስለሆነ በቃ አብርሃም ይዳን እንጂ ማናችሁም ቢሆን አያገባኝም ምናምን ስትል ብዙ ጊዜ እንሰማታለን። ነገር ግን አብርሃምና ሩታን አንድ ላይ እንዲሆኑ ራሱ እንደማትፈልግ ብዙ ጊዜ ስላየን ማለት ነው። ያው እንግዲህ ይሄ የኔ ሐሳብ አስተያየት ነው። የእናንተን ሐሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።